እንደምን አላችሁ? በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔርን እናመሰግናለን ስለሰጠን ስለነበረን ያመልኮ ጊዜ። ጌታ የተመሰገነ ይሁን። ሰላም ናችሁ? ህይወት ሁሉ ደህና ነው? ኑሮ ሁሉ ደህና ነው? እንዴት ነው? ይመቻል? ዘመኑ እንዴት ነው? ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። በተከታታይ የጀመርነው ሐሳብ አለ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል። 7ኛ ሳምንታችን ነው። በዚህ ቁጥር ላይ ስንነጋገር ያዳነን በሚለው ሐሳብ ተነጋግረናል። በቅዱስም አጠራር የጠራን በሚለው ሐሳብ ላይ ተነጋግረናል። ያዳነን እግዚአብሔር ነው፣ የጠራንም እግዚአብሔር ነው። መዳናችንና ጥሪያችን በተለያዩ ጊዜ የተከናወኑ ጉዳይ ሳይሆን የአንድ የድነታችን አንዱ ክፍል ነው መጠራታችን። በሌላ ቋንቋ እግዚአብሔር ባዳነን ጊዜ ምን አድርጎናል? ጠርቶናል። ፓኬጅ ነው፣ አንድ ላይ ያለ ትዊንድ የሆነ ነገር ነው ድነትና ጥሪ። ካዳነን በኋላ አይደለም የጠራን፣ ባዳነን ሰዓት ጠርቶናል። ክብር ለእርሱ ይሁን። ምክንያቱም በድነታችን ውስጥ የምንጫወተው ሚና የለም፣ በጥሪያችን ውስጥ እኛ የምንጫወተው ሚና የለም። ያዳነን እርሱ ነው፣ የጠራን እርሱ ነው። ደሞም ያዳነንና የጠራን እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም። ስለዚህ ፕሮፋይላችንን እያየ እድገታችንን፣ አካሄዳችንን፣ ምልልሳችንን እያየ በኋላ በቃችን ስለጥራት እሱንስ ልጥራው አላለም ማለት ነው። ስለዚህ የተጠራ ሰው በአዲስ ኪዳን ጥሪ አለው። ሁላችን ከጨለማ ወደሚደነቅ ብርሃኑ የጠራንን የእርሱን በጎነት እንድንነግር የተመረጥን ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ ነን ማለት ነው። ክብር ለእግዚአብሔር ይሁን። የተጠራን ካህናት ነን። ይሄ በጣም ከባድ ቋንቋ ነው። እንደፈለግን መሆን አንችልም ማለት ነው። ሌይሜን የሚባሉ የሉም። በአዲስ ኪዳን በዳኑ ሰዎች መካከል ክለርጂና ሌይቲ የሚባል ነገር የለም። ሁሉም በክርስቶስ ኢየሱስ ወደዚህ ድነት የተጠራ የዳነ ሰው ሁሉ ተጠርቷል። ክብር ለእርሱ ይሁን። ይሄ እንድናከብር እንቅስቃሴያችን በያለንበት ቦታ አኮርዲንግሊ አክት እንድናደርግ እንደተጠራ ሰው እንደ ዳነ ሰው ጥሪ እንዳለበት እግዚአብሔር መልእክተኛ ካህን እንደሆነ ሰው ሆነን መመላለስ ይጠይቃል። መመላለስ ይጠይቃል። እንደፈለግን መሆን አንችልም ማለት ነው። የትም ብንሆን የምንም አይነት ስራ ውስጥ እንስራ፣ በየትኛው አለቃ ስር እንሆን የላይኛው ቀንበር የተጫነብን ሰዎች ነን። የላይኛው ቀንበር የተጫነብን ሰዎች ነን። እንደ ሌሎቹ ነፃ አይደለንም። የጠራንን ብቻ ነው የምናገለግለው። የተፈለግንበትን ሐሳብ ብቻ ነው የምናገለግለው። እና ምናልባት ይሄን ድነትና ይሄን እውነት ይሄን ጥሪ እግዚአብሔር በሕይወታችን እውን ለማድረግ ብዙ ፕራክቲካል የሆኑ እርምጃዎችን ሊወስደን ይችላል። የተለያዩ እርምጃዎች ውስጥ ልንገባ እንችላለን። አንዳንዱ ነገሮች በእግዚአብሔር ዘንድ ያለቁ ናቸው። እኛ ጋር ገና ኤክስፒሪየንስ ያላረግናቸው ነገሮች አሉ። ግን አሁን ኤክስፒሪየንሳችን የእግዚአብሔርን ቃል አያርመውም። ኤክስፒሪየንሳችን የእግዚአብሔርን ቃል ጀስቲፋይ አያደርገውም። የእግዚአብሔር ቃል ኤክስፒሪየንሳችንን ይመራዋል እንጂ። አሜን ነው። ስለዚህ በዛ ላይ ቆመን የዳነ ሰው፣ ቅዱስ የሆነ ሕዝብ፣ የተጠራ ሰው እንላለን። ምናልባት ፕራክቲካሊ በኤክስፒሪየንስ ዋይዝ ያልተቀደሰ ምልልስ ሊኖረን ይችላል። ያ እውነት በእኛ ህይወት ውስጥ እውነት እስኪሆን ድረስ ለዚህ ነው እዚህ ጋር የምንመጣው። ለመሰራት ነው። ክብር ለእግዚአብሔር ይሁን። አዲስ ነገር አይደለም። ያንን እውነት በእኛ ህይወት ውስጥ እግዚአብሔር ሊያረጋግጥ ማለት ነው። መቼ ነው እውነት የሚሆነው? በብዙ ልምምድና በብዙ ጥረት ሳይሆን በክርስቶስ ኢየሱስ ውስጥ ያለቀ የበቃውን ስራ በመቀበል ነው፣ በማመን ነው። ልክ ስታምኑት ትሆኑታላችሁ።
የተደረግነውን እንድንሆን እግዚአብሔር ይፈልጋል። ስለ በጎ ፈቃዱ ማድረግንም መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው ይላል። ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ ይላል። በእናንተ የሚለው ቃል በእናንተ ውስጥ የሚል ሐሳብ ነው ያለው። በእናንተ ውስጥ God is at work in you ማለት ነው። እግዚአብሔር በእናንተ ውስጥ ምን እያደረገ ነው? መፈለግንም ማድረግንም። መፈለግ ፍላጎትን ነው የሚያሳየው፣ ማድረግ ተግባርን ነው የሚያሳየው። ሁለቱንም በውስጣችን እየሰራ ያለው ማን ነው? እግዚአብሔር ነው። ስለዚህ ቀጥሎ ምን አለ? ከዚህ የተነሳ ይላል ሐዋርያ ጳውሎስ ሲናገር መዳናችን በፍርሃትና በመንቀጥቀጥ ፈጽሙ ይላል። ፈጽሙ ወርክ አውት። ወርክ ኢን ነበረ፣ አሁን ወርክ አውት። እግዚአብሔር ያልሰራውን በውጭ አልጠበቀብንም። በውስጣችን የሰራውን በውጭ እንድንሰራው እንድናሳይ ዲስፕሌይ እንድናረግ ፈለገ ማለት ነው። ይሄ ነው አሰራሩ። የትኛውንም ጂምናስቲክ ሰርተን ይህን ህይወት አንኖረውም። በምንም አይነት ጾመን ጸልየን የምናመጣው ህይወት የለንም። ሃሌሉያ። ያንን እውነት በውስጣችን እግዚአብሔር ሲያበራው ልክ መዳናችንን፣ ይቅርታችንን፣ ፎርጊቭነስን ስለ ኃጢአታችን ክርስቶስ መሞቱን እንደተቀበልን ሁሉ ከክርስቶስ ጋር አብረን መሞታችንን አብረን ስንቀበል ያንንም በእምነት ይህም በእምነት ነው የምንቀበለው። የተለየ ነገር የለውም። ያ የቀለለን ለምንድን ነው? ሜክ ሴንስ ስለሚያደርግ ነው። ክርስቶስ በእናንተ ፈንታ ሞቶላችኋል፣ የእናንተን ቦታ ወስዷል ሲለን መቀበል ትንሽ ይስማማል፣ ሴንስ ይሰጠናል። ለምን እኛ መኖር ቀጥለናል። ሳምበዲ ስለ እኔ ከሞተ እኔ መኖር ቀጥያለሁ። ይሄ ሴንስ ይሰጠናል። ነገር ግን ክርስቶስ ጋር አብረህ ሞታል የሚለውን ነገር መቀበል ግን በጣም ከባድ ነው። ምክንያቱም እያለሁ ነው ሞታል እየተባልኩ ያለሁት። ግን የሚገርማችሁ ነገር ያንንም በእምነት እንደተቀበልን ሁሉ ይሄኛውንም በእምነት በመቀበል ነው ይሄ እውነት በእኛ ህይወት ውስጥ ኤክስፒሪየንስ ማድረግ የምንችለው ማለት ነው። ያን እስክንቀበል ድረስ ያለው ሂደት ነው ትግል የሚፈጥረው እና ማናችንም ታግለን ለመቀደስ የምናደርገው ጥረት የለም። የሚቀድሰን እግዚአብሔር ነው። የሚቀድሳችሁ እግዚአብሔር ነው የሚለው መጽሐፍ ቅዱስ። አንዳንዶቻችን በአገልግሎት ስለሆንን ሊሆን ይችላል የተቀደስ ነው። አንዳንዶቻችን በቅዱሳን ማህበር መካከል ስላለን ይሆናል የተቀደስ ነው። እሱ አትሞስፈር የቀደሰን ኢንቫይሮንመንት የቀደሰን ሰዎች አለን። አንድ ወንድም ሲናገር ሻሸመኔ የሚባል ሀገር ሄጄ እባክህ በጣም ልጠይቅ የምፈልገው ችግር አለብኝ አለ። ምንድነው ችግር አልኩት። እኔ በሻሸመኔ ውስጥ በቅድስና የምኖር ሰው ነኝ አለኝ። በሻሸመኔ ውስጥ አገልጋይ ነኝ። በሁሉ የአገልግሎት ዘርፍ ውስጥ እሳተፋለሁ። በከተማ ውስጥ እታወቃለሁ። ለነፍሳት መመሰክር ነኝ። ወንጌል ስርጭት ላይ ሰራለሁ። ብዙ ነገሮችን ሻሸመኔ ውስጥ አደርጋለሁ አለ። ግን ከሻሸመኔ 100 ኪሎ ሜትር ያህል ራቅ ካልኩኝ በኃጢአት ውስጥ ጨማለቅ ራሴን አገኛለሁ አለ። እና ለምንድን ነው ወንድሜ ሻሸመኔ ብቻ የምቀደሰው አለኝ። ለምን ሌላ ጋር አልቀደስም? ለምንድን ነው ሌላ ሰፈር ሲሄድ ሌላ አገር ሲሄድ ቅድስና ከኔ የሚወገደው አለኝ። እና እንደዚህ ብዬ ነው የመለስኩለት። የምነግራችሁ 1982 በኢትዮጵያ ስንት ዓመት እንደሆነ አስሉት። የዛን ዘመን ነው። እና ምን አልኩት? አይ ሻሸመኔ የቀደሰ ጌታ አይደለም አልኩት። ምንድነው የቀደሰኝ አለ። መታወቅ ቀድሶሃል አልኩት። ሰው ስለሚያውቅ እንደ ልብ አይመችህም አልኩት። በአገልጋይነት ስለምትታወቅ በብዙ አማኞች መካከል ስለምትታወቅ አገር ምድሩ ሳርቀጠሉ ኦሬዲ ሪኮግኒሽን ስለሰጠ አገልጋይ ነው ስላለ እሱ ነው የቀደሰ እንጂ ጌታ አልቀደሰም አልኩት። ጌታ ቀድሶ ቢሆን ኖሮ በስፍራ አይወሰንም አልኩት። አሜን። ሰው ኖረ አልኖረ ይህን ክፉ ኃጢአት በእግዚአብሔር ፊት ነው አይደል ያለው። አሁን ጲጢፎራና እሱ ነው ያሉት። ግን ማን አለ? የማይታየው እግዚአብሔር አለ። እርሱ ያየኛል ነው አይደል? ስለዚህ የነገሮች መሟላት የነገሮች በአካባቢ መኖር አይደለም የቀደሰው ይህን ሰውዬ። ስለዚህ እግዚአብሔር ሲቀድስ የትም እንቀደሳለን። አሜን።
መልክዓ ምድር ስንቀይር የሚለወጥ ነገር የለም። ቋሚ ራእይ ነው ያለን፣ ቋሚ ቦታ ግን የለንም። ልድገመው። ማንቀይረው ቪዥን ነው፣ ማንቀይረው ህይወት ነው ክርስትና። አገር ስንቀይር፣ ቦታ ስንቀይር፣ ፖዚሽን ስንቀይር፣ መስሪያ ቤት ስንቀይር፣ ገቢ ሲጨምር ሲቀንስ የሚለዋወጥ ህይወት የለንም። ሃሌሉያ። እሱኛውን ነው የምነግራችሁ ማለት ነው። እሱኛውን እና ያ ሊሆን የሚችለው ብርሃን እያገኘን ስንሄድ የእግዚአብሔር ቃል ሲበራልን ያ መገለጥ ኑሮ ያስከትላል። ልፋት ይቀንሳል። ከትራያል ኤንድ ኤረር ህይወት እንወጣለን። መውደቅ መነሳት፣ ላውንቺንግ ሪትሪቲንግ፣ ላውንቺንግ ሪትሪቲንግ፣ ላውንቺንግ ሪትሪቲንግ ከሚባል ህይወት እንወጣለን። ብርሃን ሲመጣ ይብራልን። የምንሰበከው ሁሉ ወደ ብርሃን ይቀየር። ብርሃንህንና እውነትህን ላክ። ምንህንና ምንህን? ብርሃንህንና ምንህን? እውነትህን ላክ። እነርሱ ይምሩኝ። የእግዚአብሔር ብርሃን የእግዚአብሔር እውነት ምን ያደርጋል? ይመራል። መምራት ብቻ አይደለም፣ አንተ ወዳለበት ወደ መገኘትህ ያደርሱኛል። የእግዚአብሔር ብርሃን ማሳየት ብቻ አይደለም፣ መምራት ብቻ አይደለም፣ ያደርሳል። ወደ ታሰበው፣ ወደ ተባለው፣ ወደ ተነገረው፣ ወደምንሰማው ያደርሰናል። ኤክስፒሪየንስ እንድናደርግ ያደርገናል። ሃሌሉያ። ይሄ ነው ክርስትና። ትክክለኛው ክርስትና ይሄ ነው። ለዚህ ማንም ጎበዝ የሆነ ሰው የለም። ለዚህ ማንም የተሻለ ሰው የለም። ሁላችንም በደለኞች፣ ኃጢአተኞች፣ የወደቅን የማንችል ሰዎች ነን። ሁሉ በድለዋል፣ የተረፈ የለም። ሃሌሉያ። ስለዚህ ለዚህ ህይወት ባይ ኔቸር ባይ ቨርቹ የተገባ ሰው የለም ማለት ነው። ሁላችንም ለዛ ኳሊፋይድ አይደለንም። በልጁ በጌታ በኢየሱስ ክርስቶስ በመስቀል ላይ በተሰራው ስራ፣ በሞቱና በትንሣኤው በተሰራው ስራ፣ በዚህ ጸጋ ግን ህይወት ይቻላል። ለሁሉ ይቻላል። ሰዎችን ሁሉ፣ አንዳንዶችን አይልም፣ የተወሰኑትን አይልም፣ ወንዶችን አይልም፣ ሴቶችን አይልም፣ ሰዎችን ሁሉ የሚያድን የእግዚአብሔር ምን ጸጋ ተገልጧል። እሱ ላይ ነው ጊዜ የምንወስደው። እሱን ነው የምንሰበከው። እዚህ የመጣ ነው በዓለም ያለውን ነገር መልሰን ልንሰማ አይደለም። እዚህ የመጣ ነው ዘላለማዊውን የእግዚአብሔር ሐሳብ ልንሰማ፣ ህይወታችን ከዛ ጋር እንድናያይዝ ነው ያለ ነው እዚህ። እሱን ነው የምንሰብከው። ስለዚህ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ አለ። ሰዎችን ሁሉ የሚተርፍ የለም፣ ያልተጨመረ የለም፣ ያልተካተተ የለም። ሰዎችን ሁሉ የሚያድን ምን የእግዚአብሔር ጸጋ። ሃሌሉያ። እሱ ጸጋ በእኛ ህይወት ውስጥ ቦታ ሲያገኝ ስናምነው፣ ስንቀበለው፣ ከኤክስፒሪየንሳችን ይልቅ ቃሉን እውነት ስንቀበል ስንኖረው እናገኛለን፣ ስንችለው እናገኛለን፣ ስናሸንፍ እንገኛለን። ሃሌሉያ። ልጆች ሆይ አሸንፋችኋልና እጽፍላችኋለሁ። ምኖች ሆይ ልጆች ገና እኮ ኑሮ ጀምራቸው ነው። ልጆች ገና ለቁም ነገር አልደረሱም እኮ ልጆች። ሽማግሌዎች ሆይ እጽፍላችኋለሁ ቢባል ኢት ሜክስ ሴንስ። ብዙ የህይወት ገድሎችን ውጣ ውረዶች አልፎ አሁን ካሉበት ፖዚሽን የተነሳ ምን ይባላል? አሸንፋችኋል ይባላል። ወደኋላ የሄዱት ያሸነፉት ተቆጥሮላቸው። ነገር ግን ልጆች ገና ኑሮ የጀመሩ ገና ኑሮ ያልጨረሱ ሰዎችን እግዚአብሔር ምን ያላቸዋል? አሸንፋቸዋል። የምናሸንፈው ስናድግ አይደለም። እግዚአብሔር አሸናፊውን ጌታ በህይወታችን ስናስተናግድ ነው። ስለዚህ እያንዳንዳችን ውስጥ የሚታየው ማሸነፍ የእኛ ማሸነፍ ሳይሆን እርሱ በእኛ ውስጥ ሆኖ ሲያሸንፈን ነው። ዛሬ ያላሸነፍነው ተሸናፊዎች የሆነው ማሸነፉን ስላልተቀበልን እንጂ ማሸነፍ ስለማንችል አይደለም። ስለማትጽፉ ምን ያረጋል? ጎበዞች ስለሆናችሁ በሜሞሪያችሁ በጣም ኃይለኛ ስለሆነ አትረሱም። እናንተ ታች እንኳን ስትደርሱ አድርሱ። ኢትስ ኦኬ። ደግሜ እላለሁ ያላሸነፍነው
ማሸነፍ የማንችል ተፈጥሮ ስላለን አይደለም። እሱ የታወቀ ነው። እንደማናሸንፍ እግዚአብሔር ያውቃል። ያላሸነፍነው ግን በእርሱ ስላልተሸነፍን ነው። በእርሱ ስንሸነፍ በየስፍራ ሁሉ ድል መንሳቱ በእኛ ሕይወት ውስጥ ያሳያል። ድል በመንሳቱ የሚያዞረን፣ ድል በመንሳት ሳይሆን ድል በመንሳቱ ነው የሚያዞረን እና ስናሸንፍ የእርሱ ድል መንሳት ነው ማለት ነው። የኛ አይደለም። ያ ድል መንሳት የእርሱ ነው። ስሙ ብሩክ ይሁን። ያዳነን እንግዲህ እሱ ነው። በቅዱስ መጠራር እሱ ነው ይጠራን። እንደ ራሱ ሐሳብና ጸጋ መጠን ነው፣ እንደ ስራችን መጠን አይደለም። ስራ የሚያመጣው ድነት፣ ስራ የሚያመጣው ጥሪ አይደለም። ይሄ እግዚአብሔር ወደ ኋላ ሄዶ ፕሮፋይላችንን አይቶ አይደለም ይጠራን። ያዳነንም እኛ ያስቆጠርነው ነገር፣ እኛ የምናዋጣው ነገር የሌለበት መዳን። ሃሌሉያ ሃሌ በጸጋው ብቻ የሆነ መዳን። ጸጋው በእምነት አድኗቸዋል። በእምነት እምነት የኛ ድርሻ ነው። እኛ የእግዚአብሔር ሐሳብ በእኛ ውስጥ ቦታ ሲያገኝ እምነት ወዲያውኑ በሕይወታችን ውስጥ አክቲቬትድ ይደረጋል። ስንድን ወዲያውኑ የምንቀበለው የእምነት መንፈስ አለ። እግዚአብሔር እንዳካፈለን የእምነት መጠን ይላል። ምን እንዳረገን? እንዳካፈለን። እምነት ራሱ ተካፍለን ነው። እምነት ሁሉ ተካፍለን ነው። ስለዚህ በውስጣችን ያለው የእምነት መንፈስ ነው። የዳንበት መንፈስ የምን መንፈስ ነው? የእምነት መንፈስ ነው። የዳነው በእምነት ነው። የዳንበት መንፈስም ደግሞ የእምነት መንፈስ ነው። ይህም የምንሰብከው ራሱ ቃሉ የእምነት ቃል ነው። ቃሉ የእምነት ቃል፣ መንፈሱ የእምነት መንፈስ። ምን ቀረ? ምን ታሪክ አለን እኛ? ሃሌሉያ። ስለዚህ ይሄ እግዚአብሔር እንግዲህ ከምን እንዳዳነን ስንመለከት ቆይተናል። በተደጋጋሚ ከተለያዩ ነገሮች አድኖናል። ኃጢአት በሕይወታችን ውስጥ ካስከተላቸው 3 ዋና ነገሮች አድኖናል። ፊቱን ካሳጣን ከዛ እግዚአብሔር ምን አድርጎናል? አድኖናል። ወደ ፊቱ መልሶናል። ወደ ፕሬዘንሱ አምጥቶናል። የእግዚአብሔርን ፕሬዘንስ ኤክስፒሪየንስ ወደምናደርግበት። ኃጢአት ኢሚዲየት ኢፌክቱ የእግዚአብሔርን ፊት ነው የሚወስድብን። ፊቱን ነው የሚያሳጣን ኃጢአት። የእግዚአብሔርን ፕሬዘንስ ሀልወት የምንለውን እርሱን ይወስድብናል ኃጢአት። የትኛውም አይነት ኃጢአት ነው ማወራችሁ። እኛ ደረጃ የሰጠናቸው ኃጢአቶች ሳይሆኑ የትኛውም አይነት ኃጢአት፣ ውሸትም፣ ሐሜትም፣ ጥላቻም፣ ኔሚት የትኛውም ኃጢአት ፊቱን ይከለክላል። እግዚአብሔር ከየትኛውም ኃጢአት ጋር አይደራደርም። ስለዚህ ፊቱን ነበር ያሳጣን። እግዚአብሔር አዳምን ሲፈልግ መጥቶ አዳም አዳም ሆይ ምንድን ነው ያደረግከው አላለውም። ወዴት ነህ ነው ያለው። ወዴት ነህ ማለት የሚያሳየው የቦታ ለውጥ እንዳደረገ ነው። ርቀት እንደፈጠረ ነው። ከነበረበት ቦታ እንደተለየን እንደራቀ ነው። ነሰሰርሊ ፊዚካሊ ብዙ ርቀት ሄዶ አይደለም፣ እዛው ነው ያለው። ግን እዛው ያለ ፊቱ ተሸፈነ። ፊቱን ወደማይበት ህይወት ውስጥ ገባ። ይሁን ተጉዘንም እንደርስበት ርቀት የለም። እግዚአብሔር የሌለበት ቦታ ስለሌለ ከኦምኒ ፕሬዘንሱ ማንም አይጠፋም። እግዚአብሔር በሁሉም ስፍራ በአንድ ጊዜ ይገኛል። አሜን ነው። ነገር ግን ከማኒፌስት ፕሬዘንሱ መገኘቱ ለእኛ ከሚታወቅበት፣ እኛም መገኘቱን ከምናውቅበት፣ በመገኘቱም በሕይወታችን እግዚአብሔር ከሚያከናውነው ህልውናው ነው ይራቅ ነው። ኃጢአት እሱን ነው የሚሰራው። ኃጢአታችሁ በእናንተና በእግዚአብሔር መካከል ምን አድርጋለች? ለይታለች። ኃጢአት ይለያል። ኃጢአት ፓወር አለው ብለን ተነጋገርን። ስለዚህ ከኃጢአትም ኃይል ነው የዳን ነው። አሜን። ኃጢአት ኃይል አለው፣ ጉልበት አለው፣ ፓወር አለው። ፍሮም ዘ ፓወር ኦፍ ሲን ይይዛል፣ በባርነት ያቆያል። ኃጢአት አይገዛችሁምና ሲል ይገዛል ማለት ነው። ከክርስቶስ የተነሳ ነው ኃጢአት አይገዛችሁም የተባለ ነው እንጂ ኃጢአትማ የተማረ አልተማረ ሃርቫርድ ይሁን የትም ይመረቅ ጥሩት ስሞቻቸውን ኦክስፎርድ በሉት ይፈለጋችሁት የል በሉት የትም ይመረቅ ኃጢአት የማይገዛው ሰው የለም። ሁሉን ይገዛል። ኃጢአት የማያሸንፈው በባርነት የማያቆየው ሕዝብ የለም።
በኃጢአት ባርነት ስር ነው። ኃጢአትን የሚያደርግ ሁሉ የኃጢአት ምንድን ነው? ባሪያ ነው። በስሌቨሪ ቼንድ ሆናችሁ ታስራችሁ ከዛ ሳይክሊክ የሆነ ሲንፉል ተግባር አትወጧትም። ፓወር የምናደርገው ድርጊት ብቻ ሳይሆን ኃጢአት ኃይል ነው። የቱንም ነገር ቢያውቁ ልክ እንዳይደሉ ቢያውቁ ግን ሰዎች ተመልሶ እዛ ውስጥ ይዳክራሉ። ከዛ ሳይክል ነገር አይወጡም። ጉልበት ስላለው ኃጢአት ከኃጢአት ኃይል መዳን ያስፈልጋል። ለዚህ ነው የተወሰነች ጊዜ ኃጢአትን አሸንፈን ከዛ በኋላ በቃ ምን ቀጥል ይመስለናል። የሆነ ቦታ ላይ ፌል የምናደርገው ከምን የተነሳ ነው? ኃጢአት ምን ስላለው ነው? ኃይል ስላለው ነው። ስለዚህ በራሳችን አሁን አናሸንፈው፣ ያለው በእርሱ ማሸነፍ ብቻ ነው የምናሸንፈው። እግዚአብሔር የኃጢአትን ኃይል ሰበረው። ሬስል አድርጓል። ሐዋርያ ጳውሎስ ከዚህ ከኃጢአት ጉልበት ለመዳን ትግል አድርጓል። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛል፣ በብልቶቼ ባለ በኃጢአት ሕግ ግን የሚማርከኝን ሌላ ሕግ አያለሁ አለ። ፈቃድ አለኝ አለ። የምን ፈቃድ? ሐሳቡን የማድረግ ፈቃድ፣ ቃሉን የመኖር ፈቃድ፣ እንደ እግዚአብሔር ሐሳብ እንደ ፈቃዱ የመመላለስ እንደ ቃሉ የመኖር ፈቃድ አለኝ። ዊሊንግነስ አለኝ፣ ፍላጎት አለኝ። ማድረግ ላይ የለሁም አለ። ሳደርግ ግን አይታይም። ፕራክቲካል ነገር ላይ ግን አልቻልኩም አለ ጳውሎስ። ለዚህ ሞት ከተሰጠ ሰውነት ማን ያድነኛል አለ። ሁለት ሰው አልሆነባችሁም ጳውሎስ። የውስጥ ሰውነት ያለው የእግዚአብሔርን ፈቃድ በማድረግ ደስ የሚለው ማንነት ያለው ደግሞ በውጭ ሰውነቱ በስጋው ላይ ከዛ ሕግ ጋር ከዛ ሐሳብ ጋር ተቃራኒ የሆነውን ድርጊት እንዲያደርግ ተጽዕኖ የሚያደርግበት ማንነት አለው። አያችሁ፣ ስጋውን ያሳያል። እንግዲያውስ እኔ አይደለሁም አይደል ይሄንም አደርገው በእኔ የሚያድር ምንድን ነው? ኃጢአት ነው አለ። አወቀው። አሁን በማንም የሚያድር በእርሱ በስጋው ሞርታል በሆነው በዲያችን ፈራሽ በሆነው ስጋችን ሸክላ በሆነው ሰውነታችን ኃጢአት ያድራል። የኃጢአት ስጋ ይለዋል። ስለዚህ ፓወር አለው። ለዚህ ነው ከዛ ሳይክሊክ አንድ ይሄዳል፣ ይበረታል፣ የተወሰነ ቀናት ይሄዳል፣ የተወሰነ ወራት ሊጓዝ ይችላል። በቃ በረታው ብሎ ሲል ተመልሶ ይዘፈቃል። because of the sin power ከኃጢአት ኃይል የተነሳ እናንተ ሰው የሚችለው ነገር አይደለም እሱ ነው። በኋላ ግን አይኖቹ ተከፈቱለት። አለ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ለምን? በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ኔሚት እንደገና በክርስቶስ ኢየሱስ ያለው ምንድነው ስሙ? የሕይወት መንፈስ ሕግ። እስቲ በሉት፣ ድገሙት እስቲ። በማን ነው ያለው? ሰው በክርስቶስ ሲሆን በሕይወቱ የሚገዛ ምንድን ነው? የሕይወት መንፈስ ሕግ። ድገሙት ባካችሁ፣ በደንብ ያዟት። እሱ በማን ነው ያለው? ልክ በክርስቶስ ስትሆኑ እናንተ ውስጥ የሚሰራው ምንድን ነው? የሕይወት መንፈስ ሕግ ይሰራል። ይሄ የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ ከምን በደንብ ደግሞ ስሙ፣ ሌላ ሕግ አመጣ። ምን የሚባል? የኃጢአትና የሞት ሕግ። የሞትና የኃጢአት ሕግ አላለም። የሚቀድመው ኃጢአት ነው። ኃጢአት ምን ያስከትላል? ሞት ያስከትላል። ስለዚህ የኃጢአትና የሞት ሕግ አለ። እዛ ጋር በክርስቶስ ኢየሱስ ያለ የምን ሕግ? ሁለት ሕጎች አታዩ? አንዱ ምንድን ነው? የሕይወት መንፈስ ሕግ በማን ያለው? ኦኬ። ይሄ ሌላው ሕግ ደግሞ ምንድን ነው? የኃጢአትና የሞት ሕግ። ሁለት ሕጎች አሉ። አያችሁ? ሕግ ቋሚነትን ነው የሚያሳየው፣ ቀጣይነትን ነው የሚያሳየው። ይሄ በክርስቶስ ኢየሱስ ያለው ሕግ ከኃጢአትና ከሞት ሕግ ምን አድርጎኛል? አርነት አውጥቶኛል። አያችሁ፣ ጳውሎስ በሮሜ 7 ላይ ስትራግል ያደርግ የነበረው የኃጢአት ይቅርታ ስለማግኘት አይደለም፣ እሱን አግኝቷል። ፎርጊቭነስ አይደለም ያስቸገረው፣ ዴሊቨራንስ ነው ያስቸገረው። ኢየሱስ ይወድቃል፣ ንስሐ ይገባል። የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ደሙ በረታው ሲል ተመልሶ ደግሞ ይዘፈቃል። አሁንም ንስሐ ይገባል። እግዚአብሔር በምሕረቱ ባለጠጋ ነው፣ ይምረዋል።
ግን ሳይክሊክ ከሆነ መውደቅ ከመነሳቱ ከዚህ ከኃጢአት ኃይል መዳን አስፈለገው። እሱ እስኪበራለት ድረስ ጊዜ ወሰደ። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ሲበራለት በኃጢአትና በሞት ሕግ ላይ በረታ። ኃጢአት አይገዛችሁም ማለት ለማን ነው? በክርስቶስ ኢየሱስ ውስጥ ላሉ፣ በዚህ በሕይወት መንፈስ ሕግ ውስጥ ላሉ በእነሱ ሕይወት ውስጥ ኃጢአት አይገዛም። ኃጢአት የለም ጠፍቶ ነው አለ፣ ግን አቅም የለውም። አሁን ይሄ ምንድን ነው? ይሄ ፐልፒት ነው አይደል? ኦኬ። የስበት ሕግ እንዳለ ታውቃላችሁ? ምንድን ነው የሚያደርገው የስበት ሕግ? ሁሉን ነገር ወደ ምድር አሁን ብለቀው ምን ይሆናል? ይሄ ልልቀቀው? ማን ልቀቅ ያለው? ከዛ አገልግሎቱ ይቆማል። አያችሁ፣ ብለቀው ይርቃል። ለምንድን ነው? ከምን ሕግ የተነሳ? ከስበት ሕግ የተነሳ። እዚህ ላይ ሳደርገው ግን አልወደቀም። ለምንድን ነው? ከጠረጴዛ ሕግ የተነሳ፣ ከፑልፒቱ ሕግ የተነሳ። እኔ እኮ የስበት ሕግ አይገዛኝም ብላች የምትፎክረው የት እስካለች ድረስ ነው? ጠረጴዛው ላይ እስካለች ድረስ ነው። እስቲ ወጣ በይና ሞክሪ። ወዲያው ሕግ ነው። ስለዚህ ሕግን ይህን ሕግ የሚሽር በክርስቶስ ኢየሱስ ያለ የሕይወት መንፈስ ሕግ አርነት። አሁን ስለ ዴሊቨራንስ ነው የሚያወራው፣ ስለ ኃጢአት ይቅርታ አይደለም። ፎርጊቭነሱንማ ተለማምዶታል። ስንወድቅ ስንነሳ ተለማምደናል እሱ። ነገር ግን ዴሊቨራንስ ከኃጢአት ነፃ ስለመውጣት፣ አርነት ስለመውጣት፣ ከኃጢአት ኃይል ነፃ ስለመውጣት ነው እያወራ ያለው። ያ አርነት በክርስቶስ ኢየሱስ ውስጥ ባለው የሕይወት መንፈስ ሕግ ነው የሚተዳደረው። አስሎንጋስ ኢን ክራይስት በሆን ቁጥር የኃጢአት ሕግ እኛ ላይ አይሰራም። ፉከራችን በክርስቶስ ውስጥ ከሆን ብቻ ነው። ይህን ሕግ ጥሰን ሌላ ሕግ ውስጥ፣ ይሄ ሕግ ለመጣስ ብዙ ርቀት መጓዝ አያስፈልጋችሁም። ወደ መስቡኝ፣ ይህን ሕግ ለመጣስ ብዙ ርቀት መሄድ አያስፈልጋችሁም። ብዙ የተለያዩ ኃጢአቶችን ደጋግሞ ማድረግ አያስፈልጋችሁም። ተርኒንግ ፖይንት ነው። እየሰማችሁ ነው? ተርኒንግ ፖይንት ነው። ይሄ ምንድን ነው? አቅጣጫውን የዚህ ሀገር አቅጣጫ አይገባኝም። ኖርዝ ነው። ይሄኛውስ ሳውዝ ነው። አሁን ፊቴ ወዴት ነው ያለው? ኦኬ፣ ሳውዝ እዛ ጋ ነው አይደል ያለው? አሁን ሳውዝ እዛ ጋ ነው። ለዛ ስደርስ ነው ሳውዝ የሚሆነው ወይስ እዚህ ያለው ነው? አሁን እንደዚህ ፊቴን ሳዘው የት ነኝ ያለሁት? ሳውዝ እና ኖርዝ እዚሁ ተጫወትኩት። እየሰማችሁ ነው? ኢትስ አ ማተር ኦፍ ተርኒንግ ፖይንት። ተጉዘን የሆነ ምን ደርሰው ጫፍ አይደለም። ፊታችንን እዛው ሆነን በቀየርን ቁጥር ፊታችሁን ወደ ኢየሱስ ክርስቶስ፣ በክርስቶስ ኢየሱስ ወዳለው የሕይወት መንፈስ ሕግ ስታነሱ የኃጢአትና የሞት ሕግ በእናንተ ላይ ይሰራል። ምንድን ነው እሱ? ስለ ሥጋ ማሰብ ሞት ነው። ሌላ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። እዚህ ጓደ ለጨዋታው ታዲያ ስለ ሥጋ ልክ ማሰብ ስትጀምሩ ልክ ፊታችሁ እንዳዞራችሁ ቁጠሩ። ልክ ስለ ሥጋ ማሰብ ስትጀምሩ ሞት በእናንተ መስራት ይጀምራል። ኃጢአት በእናንተ መስራት ይጀምራል። እዚህ ጋር ነው ባትል ፊልዱ፣ ጦር ሜዳው እዚህ ጋር ነው። ስለ መንፈሳዊ ነገር ማሰብ ስትጀምሩ፣ ስለ ቃሉ ማሰብ ስትጀምሩ ሕይወት በእናንተ ውስጥ ይሰራል። በቃ ተርኒንግ ፖይንት ነው ያልኳችሁ ለዚህ ነው። እዚሁ ያለው መስመር ልለቅ እችላለሁ። አቅጣጫን ሐሳቤ በተቀየረ ቁጥር ያ የሕይወት መንፈስ ሕግ እንደዚህ ነው የሚሰራው። ለዚህ ነው የምናስበውን መርጦ ቆጥሮ ሊስት ያደረገልን። እንግዲህ በጎ የሆነውን መልካም ወሬ ያለበትን ፍቅር ያለበትን እነዚህን ምን አድርጓቸው አስቡ። እነሱ ስታስቡ፣ ስለ ፍቅር ስታስቡ ኃጢአት የለም። ስለ ቅድስና ስታስቡ ኃጢአት የለም። ስለ በጎ ሕሊና ስታስቡ፣ ስለ መልካም ነገር ስታስቡ፣ ስለ ቃሉ ስታስቡ፣ የእግዚአብሔር ቃል ስታሰላስሉ
ችግር የለም። ወጣ ብላችሁ ስለ ስጋ ማሰብ ጀምሩ። የተሸከማችሁ ስጋ ኦልሬዲ እናንተ ጋር ስላለ አክቲቬት አደረጋችሁት። በገነት ውስጥ አዳም ሲመላለስ ኃጢአት ከመስራቱ በፊት ሞት ነበረ እንዴ? ነበረ። አልሰራም እንጂ ነበረ። ተሸንፎ ነው እንጂ ነበረ። ልክ ቅጠሉን ሲበጥስ ሞት አይደል? የት ነበር ሞት? ነበረ፣ ጉልበት ግን አልነበረውም። ስለዚህ ዲስኦቢዲየንስ አክቲቬት አደረገው ሞትን። አለመታዘዝ ሞትን ወዲያው ምን አለ? ነፍስ ሰጠው፣ ጉልበት ሰጠው። ሞት አለ። አሁን እዚህ ቤት ምን አለ? ጨለማ የለም? አለ። ብርሃን አሸንፎት እንጂ ይሄ ብርሃን ቢጠፋ የፀሐዩም ሆነ የዚህኛው ብርሃን ሲጠፋ ምን ይሆናል? ወዲያው ነው ቦታውን ሲረከብ ታገኙታላችሁ። እያስተዋላችሁ ነው። ግልጽ እኮ ነው የእግዚአብሔር ነገር። የትም ሄዶ አይደለም፣ ተሸንፎ ነው። ብርሃን ጨለማን ስለሚያሸንፍ እናንተ ውስጥ የክርስቶስ ኢየሱስ የህይወት ብርሃን የህይወት መንፈስ ሕግ ሲሰራ ጨለማው በእናንተ ላይ ጉልበት የለውም። ድካም በእናንተ ላይ ጉልበት የለውም። አሜን። በቃ ስለ አሸናፊነት፣ ስለ ጽድቅ፣ ስለ ሰላም፣ ስለ ወንጌል፣ ስለ ፍቅር፣ መልካም ነገር፣ በጎነት ቢሆን ምስጋናም ቢሆን ሊስት ታደረገልን እኮ ቁጥሩ። እነዚህን አስቡ። በቃ ስትተኙም ስትሄዱም ስትንቀሳቀሱ እድል እንዳሰጡት ያኔ የህይወት መንፈስ ሕግ በእናንተ ሲሰራ ታገኙታላችሁ። ፕራክቲካል ካላደረግነው ከዚህ ስንወጣ ሌላ ማሰብ ስትጀምሩ ቦታውን ይረከባል ጨለማው። አክቲቬት ታደርጉታላችሁ። ልክ ሌላ ነገር ማሰብ ስትጀምሩ የማይሆን ነገር ከቃሉ ውጪ ከሐሳቡ ውጪ የሆነውን ነገር ማሰብ ስትጀምሩ አክቲቬት ታደርጉታላችሁ። ያንን የኃጢአትና የሞት ሕግ መጀመሪያ ኃጢአት ነው የሚመጣው። ቀጥሎ ምንድነው? ሞት ይከተላል። የኃጢአት ደሞዙ ምንድነው? ሞት ነው። ተያያዥነት አለው እና ኃጢአት ፕሮግራም መሪ ነው ማለት ነው። የሞት ፕሮግራም መሪው ነው። የሞት ጥላው ነው። በሞት ጥላ መካከል እንኳ ቢሄድ አይደል ያለው? ሞት ምን አለው? ጥላ ሲኖር ምን አለ ማለት ነው? አካል አለ ማለት ነው። አካል በሌለበት ጥላ አለ? የለም። ስለዚህ ሞት አካል ሞት መጥቶ ጠቅልሎ ከመውሰዱ በፊት ጥላ ሞት በሕይወታችን ይሰራል። እሱ ራሱ የሞት ጥላ ነው። ኃጢአት ድካም ሲጀምራችሁ፣ ነገር ሲጀምራችሁ፣ ትዕቢት ነገር ሲጀምራችሁ፣ እልከኝነት ምናምን ቅድም ማለዳ እግዚአብሔር መንፈስ ሲናገረን ነበር። ልባችሁ ምን አታርጉ? እልከኛ አታርጉ። ልክልክ፣ ነፍጠኝነት፣ ወያኔ፣ ሸኔ፣ ምንድን ነው ደግሞ ፋኖ፣ ብቻነት ሲጀምራችሁ፣ ልክልክ ሲጀምራችሁ፣ ነገር ቀና ሲጀምራችሁ፣ እንጨት እንደዋጠ ሰው ሲያደርጋችሁ፣ ስቲፍ ኔክድ ነው የሚለው ንቅጥ ስትሉ፣ ለምንም ነገር እንዲህ የማትሉ ስብር የማትሉ እንዲህ አይነት ኔቸር ሲጀምራችሁ፣ ትዕቢት ሲጀምራችሁ ጣቢያ ቀይራችኋል። የጊዜ ጉዳይ ነው። በተግባር ስትፈጽሙት ታገኙታላችሁ። በመኝታቸው ላይ ሆነው ተንኮል ለሚያስቡ ወዮላቸው። በምናቸው ላይ ሆነው? በመኝታቸው ላይ ሆነው ምን እያሰቡ ነው? ተንኮል ለሚያስቡ ወዮላቸው። ለምን? ሲነጋ ይፈጽሙታል። ለምን? ኃይል በእጃቸው ነውና ይላል። as simple as this። መንፈሱ አክቲቬት እንዲሆን የህይወት መንፈስ በእናንተ ውስጥ እንዲሰራ የእግዚአብሔር ቃል በሙላት ይኖርባችሁ። የክርስቶስ ቃል በሙላት ይኖርባችሁ። እሱን ስታሰላስሉ የኃጢአትና የሞት ሕግ በእናንተ መስራት ጠፍቶ አይደለም አለ፣ አቅመቶ እንጂ ተሸንፎ እንጂ። ዙሪያችንን በሙሉ ኃጢአት ተረገዛችንን እኮ ከቦናል። ሚዲያው እኮ ኃጢአት እንድንሰራ ፕሮሞሽን ይሰራል።
ያነሳሳናል እኮ አይደል እንዴ? የክለርክ ጫማ የወንድ ጫማ እኮ ሴት ልጅ ብታስተዋውቆ አስቡበት። ይሄ ሁሉ ለምንድን ነው? ኢንታይሲንግ ነው፣ አቅጣጫ ለማስቀየር ነው። አማላይ የሆኑ ነገሮች በጣም ብዙ ናቸው። እናንተ ግን እዚህን የክርስቶስ ኢየሱስ መንፈስ ሕግ የሚሰራበት መርህ ውስጥ ገብታችሁ እንደ የእግዚአብሔርን ቃል ስታስቡ የሚናገር እንደ እግዚአብሔር ቃል ይናገር፣ የእግዚአብሔርን ቃል ስታስቡ እንደ እግዚአብሔር ቃል ነገሮች ሲሆኑ በቃ ምንም አክሰስ የለውም ዲያብሎስ። አክሰስ አሳጣችሁት። ከሌላው በልጣችሁ አይደለም። በክርስቶስ ኢየሱስ የሕይወት ውስጥ መንፈስ ሕግ ራሳችሁን ስለሰወራችሁ ነው። ጉልበታችን እሱ ነው። መሸሸጊያ ዋሻችን እሱ ነው። ብርታታችን እሱ ነው። እድል ብናገኝ እንቻለን ወንድሜ። ተሸከምነው ስጋ ኃጢአተኛ ስጋ ነው። ለዚህ ነው የምንሸሸው። ብልጥ ነው የሚሸሽ ሰው። መሸሽ ጥበብ ነው። ክብር ለእግዚአብሔር ይሁን። በቃ ምንድነው የጸጋ ስጦታ? ሪሌ ንካው ይላሉ የዘመኑ ቋንቋ። መሮጥ ነው። ለጫማ በኋላ ይታሰባል። ክብር ለእግዚአብሔር ይሁን። ይሄን እንዲገባን ስለፈለኩ ነው እዚህ ጋር ኤንፋሲስ እየሰጠው የሚሄደውና የኛ ጋር ነው ቁልፉ ያለው ማለት ነው። ሳምበዴ እጅ ጭኖ የሚቀይረው ታሪክ የለም። ሳምበዴ ትንቢት ነግሯቸው የሚቀይረው ታሪክ የለም። ቁልፉ ያለው እናንተ ጋር ነው። ቁልፍ ያለው እናንተ ጋር ነው። ይህን ህይወት ለመኖር አዋሳ መሄድ አያስፈልጋችሁም። ናይጄሪያ መሄድ አያስፈልጋችሁም። ይሄ በጣም ነውር ነው ማለት አሜሪካ የለም ማለት ነው። እግዚአብሔር በሁሉ ስፍራ አለ እኮ። እስቲ እግዚአብሔር በሁሉ ስፍራ አለ በሉ። በቃ የትም ብንሄድ እግዚአብሔር በውስጣችን አለ፣ በዙሪያችን አለ። አየ የኛ ጋር ነው ጨዋታው። ምን ከፍተው እኛ ምን ዘጋው እኛ እጅ ነው ያለው ላይፉ። የኛን ኃላፊነት የኛን ድርሻ ይሰጠናል። ግን ለምን አዳነን? እግዚአብሔር ያዳነን እሱ ነው ብለናል። የጠራን እሱ ነው ብለናል። ከምን እንዳዳነን በዝርዝር ተነጋግረናል። ግን ለምንድን ነው ያዳነን እግዚአብሔር? ለምንድን ነው እግዚአብሔር ያዳነን? ይሄ በጣም መመለስ ያለበት ነገር ነው። እግዚአብሔር እኛን ከማዳኑ ከመጥራቱ በስተጀርባ ያለው ሐሳብ ምንድን ነው? ቅድም እንደተነጋገርነው እንደ እግዚአብሔር ሐሳብና እንደ እግዚአብሔር ጸጋ መጠን የሚል ነገር አለ። ሁለት ነገሮች እዛ ጋር ተንጠልጥለዋል። የእግዚአብሔር ሐሳብ፣ የእግዚአብሔር ጸጋ። እስቲ በሏቸው። የእግዚአብሔር ሐሳብ፣ የእግዚአብሔር ጸጋ። ያዳነን በቅዱስ መጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና እንደ ራሱ ጸጋ መጠን። ሐሳብና ጸጋ የሚሉ ቃሎች አሉ። እስቲ ሐሳብ በሉ፣ ጸጋ በሉ። ሐሳብ ማለት ምክር ማለት ነው። ሐሳብ ማለት ፕላን ማለት ነው፣ እቅድ ማለት ነው። ክሊር ሐሳብ አለ ከመዳናችን በስተጀርባ፣ ከመጠራታችን በስተጀርባ ሐሳብ አለ፣ ደግሞ ጸጋ አለ። ሐሳብና ጸጋ ለዚህ የእግዚአብሔር ሐሳብ በእኛ ህይወት ውስጥ እውን ለመሆን ምክንያቶች ናቸው። ለምንድን ነው ያዳነው? ሐሳቡ ምንድን ነው ማለት ነው? ለምን አዳነን? ይህ ጥያቄ ከመመለሳችን በፊት እግዚአብሔር ለምን ፈጠረን ብሎ መጠየቅ ጥሩ ነው። ለምን ፈጠረን እግዚአብሔር? ያ ጥያቄ ለምን ፈጠረን የሚለው ቀዳሚ ጥያቄያችን መልስ ሲያገኝ ለምን እንዳዳነን ይገባናል። ፐርፐዙ ይገባናል፣ ሐሳቡ ይገባናል፣ እቅዱ ይገባናል፣ ምክሩ ይገባናል ማለት ነው። ለምን ፈጠረን እግዚአብሔር? መጽሐፍ ቅዱሳችን የዚህ ታላቅ ፍጥረት ዓለም ፈጣሪ እግዚአብሔር እንደሆነ ይነግረናል። ራይት ሁሉን የፈጠረ ማን ነው? እግዚአብሔር ነው። ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይንና ሰማያትንና ምድርን ፈጠረ። ሰማይንና የሚለው ትርጉም ሰማያትን የሚለውን ነው የሚሰጠን። ሰማያትንና ምድርን ምን አደረገ? the whole creation በሰማይና በምድር ውስጥ ነው። ፍጥረት ዓለም ሁሉ ማን ነው የፈጠረው? እግዚአብሔር ነው የፈጠራቸው። ካለመኖር ወደ መኖር ነው ያመጣቸው።
እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ የሚለው ቃል ባራ ነው የሚለው የዕብራይስጡ ቃል። ባራ ማለት out of nothing into something ማምጣት ማለት ነው። ከምንም ነገር ወደ አንድ ነገር ማምጣት ነው። ከሆነ ነገር ተነስቶ ያን ነገር መልክ መቀየር ሌላ ታሪክ ነው እሱ። ለምሳሌ ሰውን ከምድር አፈር ምን አደረገው? አበጀው ሲል ሌላ ቃል ነው። ያስተር ነው የሚለው። ሞልድ አደረገው። የነበረ ነገር ነበረ። አፈር የሚባል ነገር ፕሪ ኤግዚስት ያደረገ ቀደም ብሎ የተፈጠረ ነገር ነበረ። ከዛ አንስቶ ነው ሌላውን ነገር ሲያበጃጅ የምናየው፣ ስጋችንን ሲሰራ የምናየው። ግን ሰማያትና ምድርን ሲፈጥር እግዚአብሔር ከምንም ነው የተነሳው። ስለዚህ የሁሉም ነገር ፈጣሪ እርሱ እንደሆነ እናስተውላለን። በራእይ ምዕራፍ 4 ቁጥር 10 ላይ ሄዳችሁ ብትመለከቱ አንተ ሁሉን ፈጥረሃልና ይላል። ሁሉን ነገር ማን ነው የፈጠረው ማለት ነው? እግዚአብሔር ነው። ራእይ ሄዶ ያረጋግጠልናል። አንተ ሁሉን ፈጥረሃልና ስለ ፈቃድህም ተፈጥረዋልና ይላል። ስለምንህ? ኦኬ እግዚአብሔር የሁሉም ፈጣሪ ነው። በዚህ ተስማማን። እኛንም ጭምር የፈጠረ እሱ ነው። ነገር ግን የሁሉም ፈጣሪ ሆኖ ሳለ ለምን እንደፈጠረም ጭምር ይነግረናል። ስለ ፈቃድህ ተፈጥረዋልና። ስለምንህ? ስለ ፈቃድህ ተፈጥሯል። ስለዚህ ከእያንዳንዱ ነገር መፈጠር በስተጀርባ የእግዚአብሔር ፈቃድ አለ፣ የእግዚአብሔር ፐርፐዝ አለ፣ የእግዚአብሔር እቅድ ሐሳብ አለ የሚል መልእክት ይሰጠናል። ምንም ነገር ከዚህ ምድር ላይ ዝምብም ቢሆን እግዚአብሔር የፈጠረው ነገር በሙሉ የሚታዩና የማይታዩት ሁሉ በእቅድ በምክር ለእርሱና በእርሱ ተፈጥረዋል። ለእርሱ ተፈጥረዋል። ፈቃዱን ሊያከናውንባቸው ፎር ሂዝ ፕሌዠር ለራሱ ፕሌዠር እግዚአብሔር ፈጥሯቸዋል ይለናል። ራእይ ምዕራፍ 4 ቁጥር 10 ሰጥቻቸዋለሁ። ስለዚህ ሁሉም ነገር ለምን እንደተፈጠረ ይነግረናል። ሰውን በተመለከተ የእግዚአብሔር ፍላጎት፣ የእግዚአብሔር ፈቃድ፣ የእግዚአብሔር ምክር ምን ነበረ ብለን ስንጠይቅ ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በተመለከተ ለምን ሰውን እንደፈጠረ ሂንት ይሰጠናል። ዘፍጥረት ስንት አልኩኝ? 1:26 እግዚአብሔርም አለ፣ ተመልከቱ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰውም ራሱ በእግዚአብሔር ነው የተፈጠረው። ራሱን የፈጠረ ሰው የለም። ይህን ካረጋገጥን በኋላ ሲፈጥረው እንዴት አድርጎ ነው የፈጠረው? እንደ መልካችን በመልካችንና እንደ ምሳሌያችን እንፍጠራለን። የባህር ዓሦችና የሰማይ ወፎች፣ እንስሳት፣ ምድር ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ አለ። ዝም ብሎ አይደለም። ሌሎችን ሲፈጥራቸው ግዙ የተባሉት ነገር የላቸውም። እንዲኖሩ ነው የተፈቀደላቸው፣ ሌሎች እንዲገዙ አይደለም። ወደኛ ሲመጣ ግን ሰው የሚባለውን ወንድና ሴት አድርጎ እግዚአብሔር ሲፈጥረን እንድንገዛ ነው የፈጠረን። አሜን። ለመግዛት ግን አንድ ኳሊፊኬሽን ያስፈልገናል። ፍጥረቱ ብቻ መሆናችን ብቻ ሳይሆን እሱን መምሰል ያስፈልጋል። ሄሎ፣ መፈጠር ብቻ በቂ አይደለም። መልኩ እግዚአብሔር ሲፈጥረን እርሱን እንድንመስል አድርጎ በራሱ ላይክነስ ነው የፈጠረን፣ በራሱ መልክ ነው የፈጠረን ማለት ነው እግዚአብሔር። ስለዚህ በሌሎች ፍጥረቶች የእርሱ መልክ ሪፕሬዘንት የሚያደርግ ተፈጥሮ የላቸውም። ሰው የሚባለው ፍጥረት ግን የተለየ ፍጥረት ነው። በእግዚአብሔር መልክ በእግዚአብሔር አምሳል ስለተፈጠረ እነዚህ ሶስት ነገሮች አሟልቶ ነው የፈጠረው። መንፈስ፣ ነፍስ፣ ስጋ ሰጥቶታል። ነፍስ፣ መንፈስ፣ ስጋችን ማቴሪያል ላይ የሆነውን ቁሳዊውን ዓለም የሚጨበጠውን፣ የሚዳሰሰውን፣ የሚነካውን፣ የሚሸተተውን፣ የሚቀመሰውን ነገር ኮሚዩኒኬት ማድረግ እንድንችል፣ ኤክስፕሎር ማድረግ እንድንችል፣ መድረስ፣ መንካት፣ መነካካት፣ ማወቅ እንድንችል ተደርገን ፊዚካል ቦዲ ተሰጥቶናል። ስነ ልቦናዊ ዓለም ሐሳብ፣ ስሜት፣ ፈቃድ፣ ደስታ፣ ሐዘን፣ ጥላቻ ኤክስፒሪየንስ እንድናደርግ ሌላ ኢነርማን ሰጥቶናል። ነፍስ የሚባል ኢነርማን የውስጡ ሰውነት ሰጥቶናል። ከዛ ደግሞ
መንፈሳዊውን ዓለም ኤክስፕሎር ማድረግ እንድንችል፣ መንፈሳዊውን ዓለም ማወቅ እንድንችል፣ መረዳት እንድንችል፣ ከመንፈሳዊ ዓለም ጋር ኮሚኒኬት ማድረግ እንድንችል ሌላ ኢነር ሞስት ማን ሰጥቶናል። ያኛው ኢነር ማን ነው? ይሄኛው ኢነር ሞስት ማን ነው? የውስጡ ውስጡ እንደማለት ነው። እሱ እግዚአብሔርን የምንመስለው እሱ ነው። እየሰማችሁ ነው? ግላብ ታውቃላችሁ አይደል? ግላብ ሲሰራ 5 ጣቶችን ሊይዝ ተደርጎ አይደል? 5ቱም ጣቶች ሊያስገባ የሚችል ቦታ አለ የለም? ልክ እንደዛው እግዚአብሔር ራሱን እኛ ውስጥ ኢንፑት የሚያደርግበት እግዚአብሔር ራሱን የሚያስገባበት ኔቸር ውስጣችን አስቀምጧል። መንፈስ የሚባል ተፈጥሮ ምን የትኛው ፍጥረት ላይ የለም። ነፍስ ሊኖራችሁ ይችላል፣ ግን መንፈስ የላቸው። ስለዚህ እግዚአብሔርን ኮንቴን እንድናደርግ ልክ ግላቡ ጣታችን ኮንቴን እንዲያደርግ ተደርጎ እንደተሰራ ሁሉ እግዚአብሔርን ኮንቴን እንድናደርግ አድርጎ ነው የሰራ። ውስጣችን ያለው ጨጓራና ጉበት ብቻ ሳይሆን እግዚአብሔርን የሚይዝ ማንነት አለን። እናንተ ቀላል ሰዎች አይደለም። እግዚአብሔር የሚባለው ማስተናገድ የሚችል ተፈጥሮ መንፈስ የሚባል ሂውማን ስፒሪት ሰጥቶናል። መንፈሳዊ ዓለም የሚገባን የምናውቀው እሱ ነው። ለምሳሌ አይናችን ያያል አይደል? እዚህ ያያል አይደል? ያያል። እግዚአብሔር ይመስገን፣ ክብር ለእርሱ ይሁን። ግን አይናችን የሚያየው ሊታይ የሚችለውን ብቻ ነው። በሱ ክልል በሱ ደረጃ ያሉትን ብቻ ነው የሚያየው። ሌላ ደግሞ አይናችን የማያየው ነገር አለ። አሁን በተለያየ በማይክሮስኮፕ በተለያየ ኃይለኛ በሆኑ ማግኒፋየር የምናያቸው ነገር ለዚህ አይናችን የማይታዩ ነገሮች አሉ የሉም? ኢን ዘ ሴም ማነር መንፈሳዊ ዓለም የሚባል አለ። በዚህኛው አይናችን የማናየው ዓለም ሌላ ዓለም፣ መላእክቱ የወደቁም የእግዚአብሔር መላእክቶች ያሉበት ዓለም፣ ቅዱሳን መላእክትም የወደቁ መላእክቶች ያሉበት ዓለም አለ። እሱን ዓለም መረዳት መገንዘብ የምንችለው በመንፈሳችን ሲኖር ነው። የእግዚአብሔርን ፕሬዘንስ ድምፁን ሰማን፣ እግዚአብሔር ተናገረን የሚባለው በዛ ቻነል ሲመጣ ነው። በዛ በኩል እግዚአብሔር ሲመጣ ብቻ ነው የምናውቀው። እሱ ተፈጥሮ ነበረ ሲፈጥረን። በኋላ ግን ወደቀ የሰው ልጅ፣ ኃጢአት ሰራ የሰው ልጅ። በአዳምና በሔዋን ኃጢአት ምክንያት አሁን ሰው የነበረውን ኦሪጂናል መልክ ጠፋበት። ለዚህ ነው መዝሙረኛው ሲናገር ሰውን ግን ክቡር ሆኖ ሳለ አያውቅም እንደሚጠፉ እንስሶች መሰለ አለ። ክቡር ሰው እንደሚጠፉ እንስሶች ሆነ መሰለ። ይሄ አሁን ያለው ዓለም ውስጥ የሚሽከረከረው ያለው የተማረ ያልተማረ ሁሉ ከክርስቶስ ውጭ የሆነ ሁሉ በዛ ማንነት በወደቀው ማንነት ውስጥ ነው ያለው። ስለዚህ ያን የመጀመሪያ መልኩን ሰው አጣ። ዲስኮኔክትድ ሆነ፣ ከእግዚአብሔር ጋር ተቆራረጠ ሰው። እንግዲህ የህይወት ምንጭ የሆነው የተፈጠርንበትን ዓላማ ፉልፊል ማድረግ ከምንችለው ከእግዚአብሔር ስንቆራረጥ ከሰማይ በላይ ያለውን መንፈሳዊ የሆነውን ነገር ለማለት ነው ለማየት የሚችል ማንነት አጣን። በቃ ጠፋ፣ ጨለመብን። በቃ እዚህ ያለው ምድር ላይ ብቻ ከሰማይ በታች ያለውን ብቻ ማየት ሆነ ነገራችን። ለዚህ ነው ሰለሞን ሁሉ ከንቱ ከንቱ፣ ከሰማይ በታች ያለው ሁሉ ምንድነው? ከንቱ ነው ያለው። እውነት ከሰማይ በታች ያለው ሁሉ ከንቱ ነው እንዴ? ምግቡ ከንቱ ነው እንዴ? ምግቡ፣ ተፈጥሮ፣ ሁሉ ነገር ከሰማይ በታች ያለው ሁሉ ከንቱ ነው እንዴ? አይደለም። ሁሉ ከንቱ አይደለም። ከሰማይ በላይ ያለውን ስለተቆራረጥን ከሰማይ በታች ያለው ትርጉም አልሰጣለን ማለት ነው። ከሰማይ በላይ ከሆነው ጋር ያላችሁ ትስስር ሲቋረጥ ከሰማይ በታች መልካም የሆነው ነገር ሁሉ ከንቱ ይሆንባችኋል። ለካ ለዚህ ለሚታየው ከሰማይ በታች ላለው ነገር ለሚታየው ለሚዳሰሰው ህይወት የሚሰጥ ውበት የሚሰጥ ትርጉም የሚሰጥ ከሰማይ በላይ ያለው ነው። ሄሎ ምን ብንበላ አንጠግብም።
ይህን መጽሐፍ ሲጽፍ ሰለሞን መጽሐፈ መክብብ የሚባለው መጽሐፍ ሲጽፍ ሰለሞን ባክስላይድ አድርጎ ከሕያው ከእግዚአብሔር አምላክ ተቆራርጦ በፍልስጤማውያን ሴቶች ፍቅር ተነድፎ 300 ሚስቶች 700 ቁባቶች አግብቶ 1000 ሴቶች ሰብስቦ ካስቀሎና ከጌት ከሰላሌ ከጉራጌ ከጎጃሜው ሳይቀር ሁሉ ሰብስቦ በፊቱ ሞገስ ያገኘችውን ሁሉ ሲያስገባ ከርሞት ሰብስቦ ጭልም አለበት። ከሰማይ በላይ ካለው ጋር ተቆራረጠ። ከዛ በኋላ የሕይወትን ትርጉም ለመፈለግ ሚኒንግ እንዲሰጡት በምን ልደሰት ክፍተቴን በምን ልምለው አለና ያን ክፍተቱን ለመሙላት ሲል የሄዳቸው መንገዶች ነው የጻፈልን። አውቶ ባዮግራፊ ነው መጽሐፈ መክብብ። እንዴት ይኖራል? ሚኒንግፉል ህይወት ፍለጋ መዳከር ጀመረ። ከዛኛው ጋር ምን ሆኗል? ተቆራርጧል። ስለዚህ አሁን ምን ማድረግ ጀመረ? በመዳከር ጀመረ። በቃ ቆይ እስቲ ምን የሚያስፈልገው በጣም ዋና ነገር፣ አስፈላጊው ነገር፣ ጠቃሚው ነገር በዚህ ምድር ላይ ኖሌጅ ነው አለ። እናንተ በቃ እውቀት መማር አሁንም መማር አለ እንደ ማርክስ። መማር ምክንያቱም እውቀት በጣም አስፈላጊ ነው። ነፍስ እውቀት የሌለባት ትሆን ዘንድ መልካም አይደለም አለና ለእውቀት ሙሉ ጊዜውን ሰጠ። ለእውቀት ሙሉ ጊዜ ሪሰርች ይሰራ ነበር፣ ይመረምር ነበር፣ ይቆፍር ነበር። ስለ እውቀቱ መጽሐፍ ቅዱስ ሲናገር ስለ ቦታኒ ስለ ፕላንት ሳይንስ በተጠይቁት በደንብ ያውቃል ሰውየው። እናንተ ስለ ስነ ጽሁፍ በተጠይቁት መዓልዩ 1005 ነበር። እኛ ያገኘነው መዓልይ ዘሰለሞን አንድ ብቻ ነው። ከ1005 ውስጥ ነው ሰውየው ይጽፋል። እናንተ ፕሮሊፊክ ራይተር ነው። በቃ በጣም ኃይለኛ ተናጋሪ ነገሮችን ሲገልጥ ተመራመረ፣ ለፋ። የእውቀትን ሁሉ ከሰማይ በታች ያለውን ነገር ለማወቅ ልቤን አተጋው አለ። ሙሉ ጊዜ ሰጠ። ልክ ሙሉ ጊዜ እንደሚሰጡት እዚህ ምድር ላይ ያሉ ሰዎች በቃ ቱቢ ሳምበዲ የሆነ ነገር ለህይወቴ ትርጉም አገኛለሁ ብሎ እውቀቱን ሁሉ ለመሰብሰብ ጣረ። ተሳካለት። ብዙ እውቀቶችን ሰበሰበ። የምድር ነገስታት እንኳን ከሰለሞን አፍ ጥበብን ለመስማት አገር አቋርጠው ድንበር አቋርጠው፣ አይሮፕላን የለም ያን ጊዜ፣ ባቡር የለም፣ አውቶቡስ የለም፣ በፈረስና በመናምን እየተጓዙ ከምድር ዳርቻ ከምድር ዳርቻ ብለው በስማም ከጥግ ሁሉ ማን ጋር ይመጡ ነበር? ሰለሞን ጋር ይመጡ ነበር። ከአፉ ምን ለመስማት? ዋው! ፕሮፌሰር ሰለሞን፣ አዋቂው ሰለሞን፣ ስኮላር የሚባል ማዕረግ እስኪሰጠው የሰለሞን ጥበብ ተብሎ እስኪታወቅ ድረስ መታወቂያ እስኪሆነው ድረስ የጥበብ ባለቤት የእውቀት ባለቤት ሆነ። ተሳካለት። ደግሞ በነፃ አይሰጥም። ብር ወርቅ እጅ መንሻ ይዘው ነው የሚመጡት። እናንተ ልክ አሁኑ ትምህርት ቤቶች በክሬዲት አወር እንደሚያስከፍሉት ሁሉ እውቀት በክሬዲት አወር መለኪያ ውስጥ ገብቶ በሰዓት ተለክቶ እንደሚሸጠው ማለት ነው። እና ብዙ ሺህ ዕዳ ይዛችሁ የምትወጡት ሸጠውላችሁን እኮ የምታውቁት እናንተ ለምታውቁት ስትከፍሉ ይገርማል። የዚህ ዓለም አሰራር ይገርመኛል። እና እንደዛ ነበር ሰለሞን። መጨረሻ ላይ ግን ስለሰበሰበው እውቀት እሱም ነገረን፣ አልደበቀንም። የዚህ ሁሉ እውቀት ባለቤት ሆኖ ነገስታትን ወደሱ አትራክት እስኪያደርግ ድረስ ሰዎችን ሁሉ የሳበ እውቀት ጠቢቡ ሰለሞን የሚል ማዕረግ ያስገኘለትን ጥበብና እውቀት ሲዘጋው እንደዚህ አለ፣ ብዙ እውቀት ሐዘንን ይጨምራል አለና ቁጭ አለ። እደሰታለሁ ብሎ ያሰበው ሰውዬ ባወቀ ቁጥር ሐዘኑ እየጨመረ መጥቶ ቁጭ። ጂሰስ ደግሞ ሌላ መቀየር አለበት ሰውዬ። እውቀቱ አልሆነም፣ አላዋጣም። ግን ብዙ ተደክሞ እኮ ነው። በጠዋት ቢገባው እንዴት ጥሩ ነበር። ምክንያቱም ይህን ሁሉ እውቀት ለመሰብሰብ እድሜውን እኩሌታ ሁሉ አሳልፏላ።
ዝም ብሎ አይመጣም እውቀት እኮ በትራይ ላይ ሲሞክር ሲፈተን በላቦራቶሪ በምናምን ኤሌክትሪሲቲ የሚተላለፍባቸው 800 መንገዶችን ሙከራ አደረገና ቶማስ ኤዲሰን ተማሪዎቹ አብሮት ሙከራ ሲያደርጉ አንዱ መንገድ ኤሌክትሪሲቲ የሚተላለፍበት መንገድ አልሆነም። በቃ የተጫወትክብን 800 መንገዱን ማይሰራም ማለት ግደላችሁም 800 አንደኛውን እንሞክራላችሁ። በትራያል ኤንደር በሙከራ ነው የሚገኘው፣ በኦብዘርቬሽን ነው የሚገኘው። it takes time ዝም ብሎ አይደል። ይሄ ተጠራቅሞ መጽሐፍ ላይ ተሰብስበው ኤአይ እኮ ከየትም አላመጣችም። ይሄን ሁሉ የሰው ዳታ እናንተ ስትገቡ ሳይን አፕ ስታደርጉ ምናምን የምትገቡ በፌስቡክ በምን የከተታችሁ ጥቅት አለ። ትምህርት ቤት ሪሰርች የሚሰራው ፒኤችዲ የሚሰራው ትምህርት የሚሰራው ሁሉ ዳታ እዛ ክላውድ የሚባለው ውስጥ ከተውልህ ያን ሁሉ ሰብስበው ፌች ነው የሚያደርገው። አሁን ስትገባ ግን አንድ ፕሮግራም ሰሩለት። ለቅመ እንደዚህ አምጥታ እዚህ አገናኝተ መልክ ባለው ነገር ሰጥ ተብሎ ፕሮግራም ተደረገ እንጂ አምላክ እንዳይመስላችሁ፣ ኤአይ አዋቂ እንዳይመስላችሁ። የየሰውን የአእምሮ ዕውቀት የልፋት የጥረት ውጤት ሁሉ ዝርፊያ ነው። እሱን ነው ቢሰራው። ስለዚህ ዕውቀት በቀላሉ እንደማይገኝ ላሳያችሁ ፈልጌ ነው። ብዙ ተደክሞበት ተለፍቶበት ነው እና መጨረሻ ላይ ግን ሲደርስ ብዙ ዕውቀት ሐዘንን ይጨምራል። መቀየር አለበት ደግሞ ሌላ የሚያስደስተውን ፍለጋ። ዕውቀቱ ተሳካ አልተሳካም አልሆነለት ማለት ሐዘን ጨመረበት፣ ብዙ ሐዘን ይጨምራል። በቃ አሁን ሚስቶች ናቸው ዋና ነገር አለ። እናንተ በቃ ሚስትን ያገኘ በረከትን አገኘ አለ ፊሎሶፊው። ጀመረ 300 ሚስቶች 700 ገንዘቡም አለ አቅሙም አለ ማስተዳደሩም አለ። እንዲህ በቀላሉ ብር ወርቅ እኮ እየመጡ ነው የሚሰጡት ነገስታት። ሀብታም ነው ባለጸጋ ነው። ስለዚህ እንደፈለገ ማድረግ ይችላል በሰው ህይወት ላይ። 300 ሚስቶች ስልጣንም አለ፣ 700 ቁባቶች፣ 1000 የሴቶች ማህበር አደረገ። አሁንም ደግሞ ሞከረ። እንግዲህ ሁሉም ጋር እንዴት እንደደረሰ አላውቅም። መጨረሻ ላይ ግን ኮንክሉዥን ይሰጠናል መጽሐፍ መክብብ ላይ ምን እንዳለ ልንገራችሁ። እግዚአብሔር የተጣለው እነሱ እጅ ይወድቃል ብሎ ቁጭ አለ እና ላውና ዞሩበት ማለት ነው። ሊደሰብትባቸው ነበር። አሁን እግዚአብሔር የፈጠራቸው ሴቶች እውነት እሱ እንዳለው ናቸው ነው? ታዲያ ለምን እንደዚህ ያላቸው? አያችሁ በደምስሞችን ቃል አንድን ነገር እግዚአብሔር ከፈጠረበት ዓላማ ውጭ ለተጠቀሙበት ስትሞክሩ ያልሆነ መልእክት ይሰጣችኋል። አቢዩዝ አደረገ። የእግዚአብሔር ፍጥረት አቢዩዝ አደረገ። ባለው ስልጣን ባለው ገንዘብ ተጠቅሞ እግዚአብሔር የፈጠራቸው በእግዚአብሔር መልክና ምሳሌ የተፈጠሩት ሴቶችን እግዚአብሔር የተጣላቸው እነሱ እጅ ይወድቃሉ ብሎ ቁጭ አለ። ከሻ እንደፈልግ ያጣዋለ ባልሆነ መንገድ ስትፈልጉ ምንም አታገኙ። እግዚአብሔር ያላስደሰተውን ሴት አታስደስተው። እግዚአብሔር ያላስደሰተውን ወንድ ሚስት አታስደስተው። እግዚአብሔር ያላስደሰታት ሴት ባል አያስደስታትም። እግዚአብሔር ያላስደሰተውን በእውቀት ክፍተት እውቀት በሌላ እውቀት በመሙላት ደስ ሊተሰኙት የሚቀድም እውቀት አለ። እግዚአብሔርን ማወቅ የዘላለም ሕይወት ምን እንደሆነ ታውቃላችሁ? አንተንና የላከውን ኢየሱስን ማወቅ ይህች የዘላለም ሕይወት ነው። ዮሐንስ 17:3 ለካ የዘላለም ሕይወት እርሱ ማወቅ ነው። Jesus Christ as simple as this የዘላለም ሕይወት እግዚአብሔርን ማወቅ ነው ለካ። ከዛ ተቆራርጠን በምንም አይነት ዕውቀት በምንም አይነት ሰበሰብከው ነገር ሕይወት ላይ ደስታን አያመጣም። ሰውየው አላረፈም፣ ደግሞ ሌላ ይቀይራል። ሶስተኛውን ልንገራችሁ የቀየረው በቃ በዚህ ምድር ላይ ሰው በድካሙ ከሚለፋውና ከሚበላው በስተቀር ምን ደስታ አለ አለ። ፉድ ኢዝ ጉድ አለ። መብላትን የመሰለ ነገር በጣም አስፈላጊ ነው። በቃ ከዛ በኋላ አቤት የምግቡ አቀራረብ፣ ጠጅ አሳላፊዎች፣ ቢፌን የጀመረው እሱ ነው።
ሰበሰበ ከያገሩ አዝማሪ ያቆመ በቃ ያዘፈነ ምናምን በመብላት ኢንጆይ ለማድረግ ሞከረ። ሄደ ያንንም መንገድ። ሰውየው ክፍተት ስለበዛበት ያን ክፍተት በምን ይሙላው? አንዳንድ ሰው ብዙ ቦታ የምታገኙት ለምን እንደሆነ ታውቃላችሁ? ክፍተቱን ባልሆነ ነገር ለመሙላት ሲሞክር ነው። ከዛ ስለመብሉም ደግሞ ነግሮን አለፈ። አልደበቀንም። ምን አለ? የሰው አፍ ድካሙ ነው፣ ነፍሱ ግን አትጠግብም አለ። መብል የሰውን አፍ ያደክማል እንጂ የነፍስን ፍላጎት አያረካም። የሰው ድካሙ ለአፉ ነው፣ ነፍሱ ግን አትጠግብም አለ። እና ከሙከራ ህይወት ግን መጨረሻ ላይ ሲጨርስ መጽሐፉን ወደ አንድ ኮንክሉዥን ይመጣል። መጨረሻው ምዕራፍ ላይ እንግዲህ የሰውን ሁለንተና ሁሉ እንወቃለን። የሰውን ሁለንተና ሁሉ እንወቃለን፣ እንስማ አለ። ምዕራፍ 12 መጨረሻው ላይ እግዚአብሔርን ፍራ፣ ትእዛዙን ጠብቅ፣ ይህ የሰው ሁለንተናው ነው አለ። ፋይናሊ ይባል ለዚህ ነገር ፋይናሊ ተገናኘው። ዳት ኢዝ ሶሉሽን። ረጅም መንገድ ሄደን ዳክረን ከምናውቀው ነገር ይልቅ እርሱን ማወቅ ቁልፍ ነው። በሚስት አይተካም እሱ፣ በባል አይተካም እሱ፣ በገንዘብ አይተካም እሱ፣ በመብል አይተካም እሱ፣ በእውቀት አይተካም እሱ። የሁሉ ባለቤት የሆነውን እግዚአብሔርን ማወቅ that's the only solution። ሳምንት እንቀጥላለን። ልጨርስ ነበር የፈለኩት። እግዚአብሔር መንፈስ እንደነዳኝ መሄድ አለብኝ። እንግዲህ አሜን ነው። የት እንደርሳለን? መማር አይደል ስራችን? ግራጁዌሽን የለም እኮ። ስለዚህ መማር ነው። መማር ለመኖር ከእግዚአብሔር ሐሳብ ጋር መስማማት ይበጀናል። ና ያ የተፈጠረው መልክ ፌል አረገ። ያ በእግዚአብሔር መልክና አምሳል እግዚአብሔር ሰውን የፈጠረበት ፐርፐስ ከጅምሩ ፌል አረገ። ያ ዲቫይን ፐርፐስ ፌል አደረገ። ያን ዲቫይን ፐርፐስ እንደገና ወደ ቦታው ለመመለስ እግዚአብሔር ልጁን ኢየሱስ ክርስቶስን ላከ። አሜን። ኢየሱስ ክርስቶስን አመጣ። ያጠፋው ሰው አይደል? ያበላሸው ሰው አይደል? ኋለኛው ሰው አድርጎ አመጣው። የሰውን ቦታ መውሰድ የሚችለው ሰው ከሆነ ብቻ ነው። ስለዚህ ያን ሁሉ ፍጥረት ከሚቀጣ ኢየሱስን የሁሉንም በደል እሱ ላይ አድርጎ ኢየሱስን ቀጣውና አዳነን። ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት ተሰጠን። ሳንፈጠር በፊት ፕላኑ ይሄ ነበር ማለት ነው። ስለዚህ አሁን የእግዚአብሔር ፕላን ነው ወደዚህ ያመጣን። ኢየሱስ የመጣው ያን ፕላን ፉልፊል ለማድረግ ነው። ፌል ያደረገውን በሰው አለመታዘዝ በኃጢአት ምክንያት ፌል ያደረገውን ዘላለማዊ የእግዚአብሔር አጀንዳ ፌል ያደረገውን እንደገና እንድንወለድ አስፈልገን። ሪጀነሬሽን ማለት በግሪኩ ቃል ፓሊን ጄኔሲያ ማለት ነው። ትርጉሙ እንደገና ወደ ጄኔሲስ ማለት ነው። እንደገና ወደ ዘፍጥረት ማለት ነው። God will never change his mind። እግዚአብሔር ሐሳቡን ስለማይቀይር በፈጠረው ፍጥረት ላይ እንከን ኖሮ አይደለም ችግር ውስጥ የገባ ነው። ችግሩ ሰው ራሱ በፍሪ ዊሉ ሐሳቡን ስላበላሸ ነው። መቀጣት ይገባን ነበር። ሊፈረድብን ይገባ ነበር። ልንሞት ይገባ ነበር። ለሰዓት ባህር ልንጣል ይገባ ነበር። የተጣለ ሰው ፈጽሞ እንዳይጠፋ በምክሩ አሰበ። የፈሰሰው ውሃ የማይታፈስ ነው። ሁላችንም እንሞታለን አይደል?
እንደፈሰሰ ውሃ ነው። ነገር ግን የተጣለ ሰው አለች። የምትገርም ሴት ነች። ሆሊ ስፒሪት በውስጧ ነው የተናገረው። የተጣለ ሰው ፈጽሞ እንዳይጠፋ በምክሩ ያስባል። እግዚአብሔር በምክሩ አስበን እንጸልይ።